እሱ ለኔ ከብደኝ ይልቅ ትኩረትሽን ዋናው ነገር ላይ ብታደርግ ይሻላል። ስለማደር ማለትሽ ነው? እኔ ከዚህ በላይ ከነ ሚስጥሬ እዚህ ቤት ውስጥ መቆየት አልችልም። እሱን ደግሞ ደጋግሜ ነግሬሻለሁ። እስካሁንም የቆየሁት ለጋሼ ስል ነበር። አሁን ግን አልችልም። ምን ነው ስትታይ ግራ የተጋባች ትመስያለሽ ወይዘሮ ዘነብ። ለምን ደነግጣለሁ? ማናት ዘነቡ? እኔ ምን አልኩ? እነዚህ ሰዎች ሌባና አታላይ ናቸው አላልኩም? ቆይ አሁን የደወልሽ ለማን? ምን አጣራ ብለሽ ልከሽ ነው? መነን እንጀራ ልጇን ነው አምጥታ ለወንድምሽ ዳርችላት። ምን? ገና የእንጀራ ልጇ ብቻ ሳትሆን ልጇም ልትሆን ትችላለች። በኋላ ያደረኩት ነገር ምን አይነት መረጃ ነው ሊያገኙብኝ የሚችሉት? ለምሳሌ በስለት አይደል የሞተችው? አንቺ ሽንኩርት በምትከትፊበት ቢላዋ ተጠቅሞ የሆነ ሰው አድርጎት ቢሆንስ? ከዛ አሻራሽ እዛ ላይ ስላለ ገዳይ ተባልሽ ማለት አይደል? እና አጸደ ናት ማለት ነው ቢላውን ወስዳ እንደዛ የምታደርግበት? እኔም ብለው እንደዚህ አይነት ችሎታ ካለሽ ለምን ማለት ነበር? ኧረ እባክሽ አንዱ ሰካራ የሚፈልገውን ነገር አድርጎ ገድሏት ሊሆን ይችላል። እሺ አሁን ሰው ነኝ፣ አሁን እኔ ሰው ነኝ ይባላል። አሁን ብቻ ያቺ ሀብል የእውነት ገዳይ በሆነችና በተገላገል ነው። በእርግጥ ወንጀሉ እንደፈጸመች እርግጠኛ ነኝ፣ ግን ገዳይ ካልተባለች አንገላገላትም አሉ። ልጁ በነገርሽ መረጃ ምን ያህል እርግጠኛ ነሽ ነው የኔ ጥያቄ። እሱ ምን ችግር አለው? ልጇ መሆኗን የምናረጋግጥበት የሆነ መንገድ አናጣም። የዲኤንኤ ምርመራ ማለትሽ ነው? ነገሩን በሚስጥር ማድረግ አጸዴ የምትባል ተንኮለኛ ማህደርን እንድትገደል አስደረገቻት። ይሄንን ያደረገችው አጸዴ አሁን ላይ ባልሰሩት ወንጀልና ኃጢአት ብሌን ሀብልና እናቷ ምን እናት በማለት ተናገረች። ይህንን ስሰማ ሜርሲ በጣም ተገረመ። አንቺ እንዴት ሊሆን ታውቂያለሽ? እንዴትስ ብትላት እሱን አታውቂም። በባለፈ ከ2 ቀን በኋላ አገኝቻት ነበር። ነገር ግን የሆኑ ሰዎች በእነሱ ይተላኩ እንዳስፈራሯት ነግራኛለች በማለት የውሸት ቀይ ካርዷን መዘዘች። ይህንን እየሰማው ፍቅረኛዋ እዝራ ልቡ ተሰበረ። እንዴት በማለት በለቅሶ እያለቀሰ ነበረ። ሰላም ጤና ይስጥልን ውድና የተከበራቸው የቻናል ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ሀብል የተሰኘው ክፍል 6 ተለቀቀ። ወደ ክፍል 5 ስንመለስ እንግዲህ ወይዘሮ መነን በስልኳ የተላከውን በማህበራዊ ሚዲያ የተለቀቀውን ስታይ በጣም በድንጋጤ እያየች ነበርና ማህደር ማንገሏት እያለች በጣም እየተጨነቀች ነበረ ስልኩን ስታይ የነበረው። በዚህ የተነሳ ተፋጣ ነበርና በመጨረሻ ወደ ሀብል ጋር ስትሄድ ሀብል ደግሞ ቤቷን እያጸዳዳች ነበር። ጠረጴዛና አንቺ እዚህ ቤት እንዴት ሰራተኛ አይቀጠርም? አንቺ የቤት ሰራተኛ ነሽ እንዴ እያለቻት ነበረ። እልቅስ ለራስሽ ተዘጋጅ። ምንድነው የቤት ሰራተኛ ስራ ነው፣ ምንስ እንትን የሚል የለም። እኔ ለዚህ ቤት የምቀመጠውም እንደዚህ እየተገፋው የምኖረውም ለጋሼ ስል ነው። ጋሼ ጥሩ ሰው ናቸው። እርሳቸው ደግሞ ስለታመሙ ለእርሳቸው ብዬ ነው ስትላን ነበር። ጻድቅ አያጫውትሽ በማለት ነበር የነገረቻት። ማለት ስትላት ይሄውናልሽ ሙታለይ ተብላ ማህደር የተለቀቀው ማህበራዊ ሚዲያ ስትላት ነበር። የዚህ ጊዜ እንግዲህ ሀብልን በጣም በድንጋጤ እያዘነችላን ነበርና በጣም እየተጨነቀች ያለችው ሀብል እንዴት ሊሆን ቻለ? ምን ማለት ነው? የማን እንግዲህ ለዚህ ለውርሻ ብላ ያመጣቻት አጸዴ ትሆናለች። አጸዴ ደግሞ በእሷ ላይ ብዙ ገንዘብ ሰጣት እንደነበረ ይታወቃል። አንቺስ እንዳለሽበት እያለቻት ነበር። ምን ለማለት ነው? እኔን ገዳይ ነሽ እያልሽ ነው እያለቻት ነበረ። እንግዲህ ጻድቅ አያጫውትሽ እያለ የሁለታችሁ እንትን እንደውም ሴራ እያለቻት ነበረ ሀብል ማለት ነው። በመጨረሻ እንግዲህ ወደ አጸዴ ጋር ስንሄድ አጸዴ በባለፈው ፎቶቸውን ሰርቃ
ይችና ይቺ ምን እንደሆኑ አጣርተህ ላክልኝ ብላ ልጁን ሰጥተው ነበር። እንግዲህ የምትፈልገውን ገንዘብ እሰጥሃለሁ ስትለው ነበር። በመጨረሻ እንግዲህ ደውሎ እሱም ሁለቱ አሳዳጊዋ እንጀራ እናቷ ናት የሚል ነው የደረሰኝ ስትል እንግዲህ በድንጋጤ ትፈጣለች ማለት ነው። አጸዴ እንግዲህ እነሱ እናትና ልጅ ደሟስ እንደሆነች ምን ይታወቃል በማለት እንግዲህ ሜርሲ አብራ ቁጭ እንዳለች ሜርሲ ነበረና ማህደር ማለት ዛሬ ሰማሽ ወይ ስትላት ነበርና በመጨረሻ ማለት ምንድን ስትላት ማህደር ሰው ገሏት ስትል በጣም ሜርሲም ትደነግጥና እንዴት ይሄ ሊሆን ቻለ? ማህደር ማለት የኛ የቤት ሰራተኛ እያለች ነበር። አዎ ስትላት ይሄ እንዴት ሊሆን ቻለ ስትል እንግዲህ በባለፈው ሂጄ ነበርና ስጠይቃትም የሆኑ ማላቃቸው ጸጉረ ልውጥ ሰዎች መጥተው እንደዛ ብለው የነበረ ይመስለኛል። እንግዲህ ከፍቅረኛዋ ሀብል ደግሞ ወንድምሽን ስለምታፈቅረው እሷ ደግሞ በቅናት የተነሳሳ አስገድለዋት ሊሆን ይችላል እያለች እንግዲህ ተንኮለኛዋ አጸደይ ማለት ነው ይሄን ስትላል ነበር። እንዴት ይሄን ልታቂ ቻልሽ? እንዴት እያለቻት በጣም እየተከራከረቻት ነበር። ይሄንን ስትሰማ እንግዲህ በጣም ተደናግጣለች ሜርሲ ማለት ነው። እናም በዚህ የተነሳ ሜርሲ ይሄ እንዴት ሊሆን ቻለ እያለ ነበር። እኔ እንግዲህ እናትና ልጅ ሊሆኑ ይችላሉ ብላ ስልኩን ራሱ ሲደውልላት ማለት ነው ስልኩን ታነሳና ባንድ እንደሆኑ እንዴት አንቺ ይሄንን ትልተይ ሰው ምክንያቱም በጣም አቀራረባቸውና ሲያወሩ የምጠራጠረው ነገር ነውና አላልሽም ይሄው እናትና ልጅ ናቸው ብሎ የደሟስ እንደሆነ አሳዳጊዋ ናት ብሎ ደወለልኝ በማለት ሜርሲ እንግዲህ እንዴት እሱስ ውሸቱን እንደሆነ በማለት እየተጠራጠረ ነበርና በጣም ትደነግጣለች ሜርሲ። እንግዲህ ሀብል ሻይዋን ለአቶ እስክንድር ሰርታ ምግብ ቁርስ ማለት ነው ጠጡ ስላረፈርኩኝ ይቅርታ ብላ አረ ችግር የለውም እንደውም አንዳንዴ እኮ ማርፈዱ በጣም ጥሩ ነው እያላይ በሰዓቱ ስንትን ስትሉ ነው እያለች ነበረ ሀብል ማለት ነው። ግን አንቺ ደህና ነሽ እያላት እንግዲህ አዎ ደህና ነኝ በማለት ነበረ እና ሰላም ብሎ እንግዲህ ከድንገት ማን ነው እዝራ ይመጣል ማለት ነው። እዝራ ሲመጣ አባቱንም እየጠየቀ ነበርና አባቱም እንግዲህ በሚያት ጊዜ አንቺ ግን ደህና ነሽ እያላን ነው። አይ ደህና አይደለሁም እያለ ነበርና ምግብም አቅርባ ብላ አብረህና የሚያስፈልግ ካለ ጨምራለሁ ስጨርስ እፈልግሃለሁ ትለዋለች እዝራም ማለት ነው። እንግዲህ ሀብል ፊቷ ግን ደህና መስለኝም እያለ ነበርና ችግር አለ ስትለው አዎ ምግብ በልተህ ና ቶሎና ስትለው ነበር። እንግዲህ ምግቡንም በልቶ እዝራም ምንድነው ከሱ ጋር ግን ፊቷ ጥሩ አይመስለኝም ምንድነው እንግዲህ ሁለቱ ነገር ምን ይታወቃል አጸደና የዝች የመነን ጉዳይ እያለ ነበርና በመጨረሻ እንግዲህ እዝራም ተነስቶ ወደ ክላስ ሲሄድ ታረጋጋና ሀብል ማለት ነው ለእዝራ ትነግረዋለህ ይሆይ ሰማሆይ ስትለው ማለት ተገላ በስለት ተወግታ ተገላ እዛው ሆቴል ተገኘች ተብሎ ተለቆ ነው እያላች ለእዝራ ትነግረዋለች። እዝራም እንግዲህ ምንም ቢሆን የሚያፈቅራት ፍቅረኛው ናት። ከነሱ ቤትም አብራ በሰራተኝነት ስኖር የነበረችው ማህደር እንዴት ማንገደላት እንዴት እያለ እያለቀሰ ነበርና ተረጋጋ በቃ ተረጋጋ እስኪ እያለች ሁሉም ነገር እንግዲህ ተዚል ማህበራዊ ሚዲያ ተለቆ ነው ብላ እንግዲህ ታረጋጋዋለች። እሱ ሲያለቅስ ማለት ነው ሀብል በመጨረሻ ወደ መነንና ወደ አጸዴና ሜርሲ ስንሄድ አጸዴና ሜርሲ እንግዲህ ባንድ ሆነው ሳለ ስልኳ የእሷ ይጠራልና በመጨረሻ እንግዲህ ይህን እያወራቻት እንዴት ሊሆን ቻለ እያለኝ ነበርና እናትና ልጅ ናቸው ብሎ ነው የነገራት። እሷም ትደነግጣለች። እንዴት ሊሆን ይችላል ይሄ እንዴት እያለች ነው በጣም ተደናግጣለች። እና እንግዲህ ለአባትሽ ንብረት አትጃጃይ፣ ንብረቱን ወንድምሽ በአንቺ ነው በሱ ነው ደግሞ ንብረቱ በአባቴ ነው ተቆጣጠር እንጂ የተባለው ወንድሜ ስትላል ነበር ንብረቱ ላይ። አንቺ ግን ለምንድን ነው እንደዚህ የምትይ ስትላት አይጅል አትሁኝ ምንም ቢሆን እያለች እሷን እንትን ትላታለች ማለት ነው። ምክንያቱም ሚስጥር ነው። አሁን እንግዲህ ልጁን ለእሷ የዳረችው ንብረት ፈልጋ ነው በማለት ውርሻውን ፈልጋ ነው የአባትሽን በማለት ትነግራታለች። እንዴት ሊሆን ቻለ በማለት እንግዲህ የስጋ ልጇም ልትሆን
ትችላለች ምን ይታወቃል ብላ አጸዴ ለሜርሲ ትሞላታለች። በጣም ትደነግጣለች ማለት ነው። በመጨረሻ እንግዲህ ሜርሲም በጣም ከተደናገጠኝ በኋላ ያ ሰውዬው ይደውልና ስሟ ደግሞ አሁን የተቀየረው ስሟ ነው እንጂ የመታወቂያ ስሟ ዘይነባ ነው ብሎ ይነግራታል። ዘነበች ነው ዘነበች ብሎ ሲነግራት በጣም ይደናገጣሉ እነሱም ማለት ነው። በመጨረሻ እንግዲህ ይሄንን ብላት አሁንን ምን ማድረግ አለብን? ይሄ ቀላል ነው። አንቺ ብቻ ከኔ ጋር አብረሽ መሄድ አለብኝ ማለት እናትና ልጅ የደም ስጋዋ ልትሆን ትችላለች። እንዴት ማወቅ እንችላለን ታዲያ ስትላት እሱን ለእኔ ተይው፣ ምክንያቱም ማን ነው ዲኤንኤ ልናደርግ ነው ስላታለች። አዎ እሱን ተይውና በሰለጠነበት ዘመን ማን እንትን ይላል ዲኤንኤ እናደርጋለን፣ አንቺ ብቻ ከኔ ጎን ሁኚ ትላታለች። እንግዲህ በአንድ ሆነው ሳለ ከድንገት ትመጣና መነንና አጸደይ በአንድ ሀብልና መነን በአንድ ሆነው ሳለ እየተከራከሩ አንቺም ለጓዝሽን አዘጋጂ ምናምን እያለ በጣም እኮ ጥሩ ነበረ፣ አንቺ ደግሞ ለሷ ይሄን ያክል እንትን ትይ ነበር እያለቻት ነበር። እና አንቺ ደግሞ ለሷ እንትን ለማለት ይሆን አሁን ልቅስ አንቺም ተዘጋጅ ማለት እኔ ምንድን ነው? ምክንያቱም አጸዴ አንቺ በምትሰሪበት ቢላዋ አስወግታ አሻራው ሲታይ የአንቺ ስም ይወጣልሻል፣ አንቺ የምትሰሪበት አሻራ ስትላት ትደነግጣለች። በዚህም ሀብል ማለት ነው ይሄን ያክል አስተሳሰቡ እናንተኑ ካለች ለምን እንትን አገቢም ነበረ ትላታለች። መርማሪ እንትን ለማለት ነው። እና ይሄን ስትላት በጣም አይሁን እንግዲህ ቀንትኑን ተይና እውነቴን ነው እየነገርኩሽ ያለው በማለት እንግዲህ አጸደን ማን ነው ሀብልን ይሄን በምትላት ጊዜ መነን ማለት ነው በጣም እየተደናገጠችም ነበር። እኔ ነፃነቴ ምንም ሳላደርግ ስትል ነፃነቴ ስኪን ቢላዋ እንትን ያልሽበት ከወጣ እንዴት እንትን ታያለሽ እያለቻት ነበር። እንግዲህ በመጨረሻ ሀብልም ይሄንን እያለች እየተከራከረች ሳለ ሂጅማ እነግራታለሁ በማለት ሁለቱ አጸደይና ሜርሲ ማለት ነው ወደ መነን ጋር መጥተዋል። መነን ጋር በመምጣት ይሄ ጉዴ ምንድን ነው የምንሰማው እናትና ልጆች እያለች ምንድን ነው የምታወሪው ምንድን ነው እያለቻት ነበረ። በመጨረሻ እንግዲህ ወይዘሮ ዘነበች ስትላት ተፋጠው ነበረ የቆሙ ማለት ነው። ምክንያቱም እንዴት የድሮ ስሜ ልታውቅ ቻለች ብላ በጣም ተደናግጣለች መነን ማለት ነው። እንግዲህ ሁለቱም እዚህ ላይ ነበረ። ሁለታቸውም እናትና ልጅ ይሄን ቤት ለቃችሁ ሌላ ነገርም ሳታመጡ ትወጣላችሁ እያለቻት ነበርና በጣም እየተደናገረች ትመስላለች መነን ማለት ነው። ምክንያቱም የተደበቀው ስሟ ሊወጣ ችሏል ማለት ነው። እንግዲህ ያ ልጁም አብረኸኝ ስራውን ሁሉ ታካሂዳለህ እያለችው ስለነበረ አሁን እንግዲህ በዚህ ላይ ነበረ ፊልሙ ሊጠናቀቅ የቻለው። አሁን ላይ እንግዲህ ማህደርን ማን አስገደላት ይመስላችኋል? እኔ መቼም ያስገደለቻት አጸደይ ናት ነው የምለው። ምክንያቱም ባለፈ ብር ብዙ ገንዘብ ስለሰጠቻት አብራት ቤት እሱና ያፈቀረ ይመስላል እዚህ እንትን እንድትል ስላወጣኝ እሷ ደግሞ ከድንገት ከቤት ጠፍታ ስለሄደች በዛም ምክንያት ሊሆን ይችላል። እሱን ደግሞ ተበቅላ መነንና ማነች ሀብልን ከቤት እንደወጡ ልታደርግ ያደረገችው እቅር ነው ብዬ አስባለሁኝ። እንግዲህ ከዚህ ድራማ ያው በተንኮል የተሞላበት ነው። ለነበረን ቆይታ እናመሰግናለን። መልካም ጊዜ